አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የቻናላችን ተከታታዮች በዚህ ቻናል የተለያዩ ለሙስሊም ኡማ ይጠቅማሉ ብለን ያሰብናቸው ቁም ነገር አዘል መልእክቶች የምናቀርብበት ነው። እነሆ ለዛሬ የመረጥነው ርዕሰ ጉዳይ እምነት በሙሉ ፍቅርና ስሜት ማራመድ የሚለው ነው። ቻናላችን ለሁሉም ተደራሽ እንዲሆን ሼር፣ ላይክ፣ ሰብስክራይብ እንድታደርጉ እንጋብዛለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገና የ12 ዓመት ታዳጊ እያሉ በሒራ የሚባል ቦታ አንድ መነኩሴ እንዲህ አላቸው፣ አንተ የምወድህ ልጅ በላትና ዑዛ ይሁንብህ፣ የምጠይቅህን መልስልኝ። በዚህ ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በላትና በዑዛ ስም ምንም ነገር እንዳደርግ አትጠይቀኝ፣ በአላህ ይሁንብኝ። እነዚህን ሁለት ጣዖታት የምጠላና የምጸየፈውን ያህል ሌላ ነገር አልጠላም። በዚያ የዕድሜ ደረጃ ላይ ሆነው እንኳን ራሳቸውን ከጣዖታት ምን ያህል ያርቁ እንደነበር መገንዘብ አይከብድም። በኋለኞቹ ዘመናት የነብይነት ተልእኳቸውን ሲጀምሩ ቀድሞ በተፈጥሮ ይጸየፏቸው የነበሩ ጣዖታትን በመለኮታዊ ብርሃን በመታገዝ በግልጽ ማውገዝና ሕዝብን ማስተማር ዋነኛ ዓላማቸው ሆነ። በፈርዖን ጊዜ የነበሩ አስማተኞች የነብዩላህ ሙሳን አለይሂ ሰላም ተአምር ካስተዋሉ በኋላ የእርሱን አምላክነት በማስተባበላቸው ሊሸከሙት የሚከብድ መከራ ሊቀበሉ ግድ ሆነ። ይሁን እንጂ ይህንን መከራ ከእምነታቸው ጽናት በመነጨ ድፍረት ፊት ለፊት ተጋፈጡት እንጂ ከቶ ወደ ኋላ አላፈገፈጉም። እንዲህ ነበር ፈርዖንን ያሉት፣ ቃሉ ለን ኑእሲረከ ዐላ ማ ጃአና ሚነል በይናቲ ወለዚ ፈጠረና ፈቅዲ ማ አንተ ቃዲን ኢነማ አንተ ተቅዲ ሃዚሂል ሐያተ ዱንያ። ከመጡልን ተአምራትና ከዚያም ከፈጠረን አምላክ ፈጽሞ አንመርጥህም። አንተም የምትፈርደውን ፍረድ። የምትፈርደው በዚህች በአነስተኛይቱ ሕይወት ብቻ ነው። ጣሃ 72። ፈርዖንም የእነዚያን ሰዎች እጆችና እግሮች እያፈራረቀ ማለትም ቀኝ እጅና ግራ እግር ወይም ግራ እጅና ቀኝ እግርን ቆረጠ። በዘንባባ ግንዶች ላይ ከመሰቀላቸው በፊትም የቀሯቸውን እጆች ወደ ሰማይ ከፍ አድርገው እንዲህ አሉ፣ ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን። ጌታችን ሆይ በእኛ ላይ ትዕግስትን አፍስስ፣ ሙስሊሞችም ሆነን ግደለን። አልአዕራፍ 126። ኃያሉን ጌታቸውን እንዲያስጠጋቸው ተማጸኑት። ከዚያም ሰማዕት ማለትም ሸሂድ ሆነው ወደ እርሱ በመሄድ እስከ ፍርድ ቀን ድረስ በመደሰቻ ገነት ውስጥ ይቆያሉ። የኢየሱስን አህዳዊ ትምህርት በቀጥታ ተከትለው አላህን ሲያመልኩ የኖሩ የጥንቶቹ ሰዎች በሰርከስ ትርኢት ማሳያ ቦታዎች ላይ ለአንበሳ እየተጣሉ ማለትም እየተሰጡ በታላቅ ስሜትና ፍቅር ሸሂድ ሆነዋል። በሰማዕታት መዝገብ ውስጥ ስማቸው በክብር ያረፈው ሌሎች ጀግኖች ደግሞ የየመን አህዳዊ ክርስቲያኖች ሲሆኑ በቁርአን አስሐቡል ኡኽዱድ የጉድቡ ወይም የጉድጓዱ ባለቤቶች በመባል ይታወቃሉ። የመንንና አካባቢዋን በዘመኑ ይገዛ የነበረው ዙኑዋስ የተባለ የሂምየር ስርወ መንግስት ንጉስ በ3ኛው መቶ ዓመተ ልደት የነጅራን አህዳዊ ክርስቲያኖችን ሃይማኖታቸውን ለማስቀየር ይህ ነው የማይባል መከራ አድርሶባቸዋል። ይህንን ተቋቁመው በሃይማኖታቸው በመጽናታቸው ከነ ሕይወታቸው የእሳት ጉድጓዶች ውስጥ እንዲገቡ ተደርገዋል። በዚህ ሁኔታ 20 ሺህ የሚሆኑ ሰዎች እንደሞቱ ይነገራል። ሆኖም ግን እነዚያ ጨቋኞችና ከሃዲያን በመሆናቸው የአላህን ሃይማኖት በግልጽ ሊቃወሙና ተከታዮቹንም ይህን የመሰለ የቁም ስቃይ አበሳቸው ሲያሳዩአቸው የቆዩት ዙኑዋስና ጭፍሮቹ በዚህች በቅርቢቱ ዓለም ለስኬት አልታደሉም። በመጨረሻው ዓለምም ወደ ተጋጋመችው የጀሃነም እሳት ይመለሳሉ። ማለቂያ ለሌለው ዘመንም አካላዊና ህሊናዊ ፍዳቸውን ያያሉ። አላህ እንዲህ ይላል፣ ቁቲለ አስሐቡል ኡኽዱድ አናሪ ዛቲል ወቁድ። የጉድቡ ባለቤቶች ተረገሙ፣ የማገዶ ባለቤት የሆነችውን እሳት ባለቤቶች።
አልቡሩጅ ከ4-5። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ የነበረችው ሱመያ ረዲየላሁ ዐንሃ በዚያ በተባረከ የኢስላም የመጀመሪያ ወቅት ለሃይማኖቷ ብላ ነፍሷን ስለከፈለችና በቁረይሽ ከሃዲያን ስለተገደለች የመጀመሪያዋ እንስት ሰማዕት ማለትም ለመሆን ታድላለች። ሱመያ ረዲየላሁ ዐንሃ አማኝ ከመሆኗ በፊት ሰውነቷን እሾህ ቢቧጥጠው እንኳን እጅግ ትፈራና ትደነግጥ ነበር። ሆኖም ግን ልቧ በእምነት ካጌጠና አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም ከምንምና ከማንም በላይ ከወደደች በኋላ ከሃዲያኑ ያዘጋጁትን የጋለ ብረት ተቋቁማለች። ሃይማኖቷንም ለድርድር አላቀረበችም። ባለቤቷ ያሲርም ምንም እንኳን በዕድሜ የገፋና ደካማ ቢሆንም በትዕግስትና ከፍ ባለ ጽናት ነበር ሞቱን የተቀበለው። በመጨረሻም ለታላቅ ስኬት በመታደሉ ሰማዕት ማለትም ሸሂድ ለመሆን በቃ። የያሲር ቤተሰቦች በእርግጥም የኢስላም የመጀመሪያዎቹ ሰማዕታት ናቸው። ለታላቁ ጸጋ የሚከፈለውን ውድ ዋጋ ከፍለው ምኞታቸውን ያገኙ ጀግኖች። ቢላል ረዲየላሁ ዐንሁ በሚደርስበት መከራ ደሙ እንደ ውሃ ቢንቆረቆርና ሰውነቱ ላይ ደርቆ ቢደድርም ፍንክች የሚል አልነበረም። አረመኔና እንስሳዊ ተፈጥሮ በነበራቸው አጋሪ ሰዎች የቱንም ያህል መከራና ግፍ ቢፈጸምበትም አሐድ 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 ከማለት ውጪ አንዳችም ሌላ ቃል አልተናገረም። በዚያ ሁሉ የስቃይ ዶፍ ውስጥ አላህን የመገናኘት ጣፋጭ ደስታ ከሰማይ እንደሚወርድ ጠል ልቡን ሲያረሰርሰው ይሰማው ነበር።